ቀይ ባህር ምንለው ነገር አለ የቀይ ባህርን ጉዳይ አንስተሃል እንደ ወታደር እንደ ባሪያ ስሜቱ ምንድነው ሁለት ያላስ የማልደራደርበት ነገር ነው ቀይ ባህር አሁን ራሱ የተሰራ ያለው ነገር ስለ ቀይ ባህር ማንሳት ፖለቲክስ እንዲሆን ተደርጎ የተሰራ ነው እኔ ሁለት ያላስብም ከኔ በኋላ ያለው ትውልድ የተሻለ ትምህርት ቤት መማር አለበት ከኔ የተሻለ ትውልድ ሲያመው ደና ሆስፒታል መማር አለበት ዓለም ላይ ሌክዠሪ የሚባሉ መኪናዎችን መንዳት አለበት ደና ትምህርት ቤት መማር አለበት ሲያመው ደና ሆስፒታል መታከም አለበት ሌክዠሪ የሚባሉ መኪናዎችን ዓለም ላይ ያሉ ሌክዠሪ የሚባሉ መኪናዎችን መንዳት አለበት ስለዚህ የሆነ ሀገር ደግሞ ሲሄድ በስደት ሲሄድ ወይም በእንግድነት ሲሄድ ከአንድ ደሃ ሀገር የመጣች ተብሎ ሰዎች እንዲያገሉት ሌሎች ዜጎች ዝቅ እንዲያደርጉት አልፈልግም ስለዚህ መከበሪያው ደና ሆስፒታል ለመታከም ደና ትምህርት ቤት ለመማር ደና መኪና ለመንዳት ሌክዠሪ ህይወት ለመኖር ህይወትን ለማቅለል ከሚረዱን ነገሮች አንዱ ቀይ ባህር ነው ይሄ ሁሉ ነገር መሰረታዊ ነገሮቻችን የሚገቡት በቀይ ባህር ነው ስለዚህ የጎረቤት ሀገር እኛ 130 ሚሊዮን ህዝብ ነን ራኪ 130 ሚሊዮን ህዝብ በር የለውም በር ሳይኖረው የሚወጣው ከፍሎ በጎረቤት ሀገር መስኮትን እኔና ራኪብ ሌሎች እነኚህ ኦዲየንሶች እዚህ በር ላይ የአባይ መውጫ በር ላይ somebody ቢቆም ፋይት አድርገን ታግለን ነው ገንጥለን የምንወጣው እንጂ እዚህ ታፈነን መሞት የለብንም ስለዚህ በራችን ተቀምጦ ይሄ እኔ ባለ መብት ነኝ ተብሎ እዚህ ቤት ውስጥ መንጎራደር ከኔና ከንቺ የሚጠበቅ ነገር አይደለም ግን በራችንን በመብታችን የማስከበር ግዴታ አለብን ብዬ ነው አስበው ስለምንድነው ዋጋ የሚከፈለው ስለ ኔክስት ጀነሬሽን ስለሚመጣው የኢትዮጵያ ትውልድ ሲባል ዋጋ ያስከፍላል ስለዚህ ዋጋውን ለመክፈል ዝግጁ ናችሁ ወይ አው ዝግጁ ነን እኔ የማምንባቸው የጦር መሪዎች አሉ አያምኑበትም ጦርነትን አያምኑበትም በጦርነት የማምጣት እቅድ የላቸውም አለቆቼ የጦር መሪዎቼ ማለት ነው ነገር ግን ቀይ ባህርን አሁን ለማምጣት በሚታገሉት ልክ እኔ ከስራ የሆንኩት ሰውዬ በእነሱ ልክ ነው መታገለው ሚዲያ ላይ ጫና ፈጥራለሁ ያው ሳላፍር ስለ ኢትዮጵያ ስል ምንም አይነት ዋጋ ከፍላለሁ ቀይ ባህር ያስፈልጋታል ኢትዮጵያ በደንብ ያስፈልጋታል ኑሮ መርከስ አለበት የሀገሬ ዜጎች ውጭ ያሉትን ነገሮች ሁሉ ማየት አለባቸው ያ የሚሆነው በሩ ሲከፈት ነው ፔሬድ አለቀ ስለዚህ አልደራደርበትም በእንደዚህ አይነት ነገር ሐሳብን በነጻነት የመግለጽ ጥንካሬህንና አቋምህን ግን በጣም አከብርልሃለሁ አውርተን ነበር ቀደም ብለንምና ይሄ ዘመን ሰው ቶሎ ስምም ገንዘብም ሽልማትም ማዕረግ ሁሉን ነገር ቶሎ ማግኘት የሚፈልግበት አይነት ወቅት ላይ ነው ያለነው ያጓጓል ጥሩ ነገር አያጓጓም አይደለም ግን ጊዜ ደግሞ ይወስዳል አንተ ከምኞትህ እስከ ስኬትህ የደረስክበት ነገር አለ ምስጋና ሀገር ደግሞ ላረክ ለሙከራህም ለጥረትህም ገና ደግሞ ወደፊትም ለሚጠበቅብህ ነገር ምስጋና ቸራሃለች ድለኛም ነህ በጣም ስለሱ ያው ፊልድ ማርሻል ብርሃኑ ጁላ ከሌሎች ጀነራሎች ከሌሎች መኮንኖች ጋር ሆነው ኢትዮጵያን ያገለገሉትን ሪኮግኒሽን ሲሰጡ ከነኛ መካከል አንዱ ነኝ እና ምንድነው እስካሁን ላገለገልከው ወደፊትም ደግሞ ለምታገለግለው ለስካሁኑ ነገር ደስተኛ ነን ወደፊት ደግሞ በእንደዚህ የሀገር መውደድ በዚህ ፍቅር ቀጥለ ሀገርን ነገም ተነጎደም እንደምታገለግልና አምነባሃለን የሚል ይሄ ሪኮግኒሽን ተሰጥቶኛልና እሱ በጣም ደስ ብሎኛል እንዳልሽው ነው አንቺ ይሄ ብዙ ሰዎች የሆነ ነገር ጀምረው ሽልማት ወይም ዕውቅናን የሚፈልጉበት ሁሉም ነገር ቶሎ በቶሎ እንዲሆን ብዙዎች ምርጫቸው ነው ነገር ግን ያንተን ፈጥኗል ወይ በትኛው በብዙ ሺ ጥፍ ነው በደንብ የፈጠነውና ነገር ግን ለብዙዎች ምን አይነት ምክረ ሐሳብ እሰጣለሁ ለምትሰሩት ስራ ታመኑ ታገሉ ለምትሰሩት ስራ እንድትታገሉና እንድትታመኑ የምፈልገው ደረጀ ኃይሌ የሚባል በኢትዮጵያ ውስጥ ታላቅ ጋዜጠኛ ስራ በጀመረ በ40 አመቱ ነው ኢትዮጵያ የሸለመችው እድሜው 60 ሲሞላ ካልተሳሳትኩ አይደለ ስራ በጀመረ ደግሞ በ40 አመቱ ነው ኢትዮጵያ አስታውሳ የሸለመችውና 40 አመት ሙሉ አገር አልሸለመችኝም ብሎ እሱ የሆነ ቦታ ላይ ተስፋ ቆርጦ ቁጭ አላለ ሽልማትም ይመጣል ብሎ አይደለም የሰራው ፋይናሊ ግን ስራው በራሱ ሲገን ሲጎለብት ለሽልማት አብቅቶታል ኤልያስ መልካ የሚባል ታላቅ የሙዚቃ ሰው በህይወት ዘመኑ ሽልማትን ሳያይ ነው የሞተው ግን ስራዎቹ
ሸልመውታል እና የሆነ ስራ ይሄን ሽልማቱን አስታኩ ነው ይሄንን የማወራሽና የሆነ ቦታ ቢዘገይ የሆነ ቦታ ቢጣፋ ቢፈጥንም በዛ ልክ መዘናጋትን እንዳያመጣ መጠንቀቅ አሪፍ ነው። ቢዘገይም ደግሞ ከነ ደረጃ ኃይሌ ተምሮ ህልምን ማስቀጠል ተገቢ ነው ብዬ አስባለሁ። ላንተ ፈጥኗል፣ ለኔ በደንብ ፈጥኗል። ሲፈጥን ደግሞ ብዙ ኃላፊነት ይዞ ይመጣል። ግን ስኬታችን ነው። ቴንክ ዩ አመሰግናለሁ። በጣም ምስጋና ካለ እኔም አመሰግናለሁ። ያንግ ጄኔሬሽኑን በጣም ወዳለው የሚመጣውን ትውልድ በጣም በኢትዮጵያዊነት ስሜት እንዲያድግ ሀገሩ እንዲወድ ለሀገሩ እንዲታመን ሀገሩን አሳልፎ እንዳይሰጥ ህልሙን እንዲኖር በጣም ከሚፈልጉ ሰዎች መካከል አንዱ ነው ባሪያስ በዛብህ ነኝ። ስለዚህ እኔ የምመክራችሁ ምክር መካሪ አይደለሁም፣ ግን በህይወት ስትኖሩ 3 ነገራችሁን ጠብቁ። እሺ የራሴ የህይወት ፍልስፍናዬ ነው። 3 ነገሮችን ነው የምጠብቀው እኔ ሞሮፍ አንደኛ አእምሮዬን ነው፣ ሁለተኛ አካሌን ነው፣ ሶስተኛ ኪሴን ጠብቃለሁ። አእምሮ በጸሎትና በእውቀት ይጠበቃል። አካል ደግሞ በስፖርትና በአመጋገብ ይጠበቃል። ኪስ ደግሞ በስራ ይጠበቃል። አእምሮ በእውቀትና በጸሎት ከተጠበቀ እውቀት ደግሞ በ3 ነገር ነው የሚገኘው። አይተን አንብበን እና ሰምተን ነው እውቀትን የምናገኘው። ሰዎች በ3 ነገር ነው እውቀትን የሚያገኙት፣ አይተው ሰምተው አንብበው ነው። ከ3ቱ ውጪ እውቀት በምን ሊመጣ አይችልም። ከጸለይን ደግሞ እዚህ ምድር ላይ ተረጋግተን ጥሩ ህይወት፣ የተሳካ ህይወት ኖረን እንድናልፍ ፈጣሪያችን ይረዳናል። አካላችንን ደግሞ የምንጠብቀው በ2 ነገር ነው፣ በአመጋገብና በስፖርት። ስፖርትን መስራት ጥሩ ነው። አመጋገብ ላይ ደግሞ ምግብን እንደ መድኃኒት ካልበላ መድኃኒትን እንደ ምግብ ትበላለህ ይባላል። ስለዚህ ምግብን እንደ መድኃኒት መብላት በጣም አግባብ ያለው ነገር ነው። ኪሳችሁ ደግሞ በስራ ነው የሚጠበቀው። ስራ ደግሞ በእኔ በባሪያስ ለ3 ነገር ይሰራል። እኔ ስራን የምሰራው አንደኛ ለሀገሬ ነው፣ ሁለተኛ ለሌጋሲ ነው፣ ሶስተኛ ግን ለኪሴ ነው ስራዎችን የሚሰራው። በዚህ ምድር ላይ ስኖር ተቸግሬ መኖር እንደሌለብኝ ስለማመን ለ3ቱ ነገሮች እሰራለሁ። ስለዚህ 3 ነገራችሁን ጠብቁ። አእምሯችሁን፣ አካላችሁንና ኪሳችሁን ጠብቁ። ለፈጣሪያችሁ ታመኑ። ቴንክ ዩ። በደስታ እንደው ለሚኪ አራድነት ምን ማለት ነው? አንድ ሰው አራዳ ነው ሲባል ምን እንዴ? ክርስቶስን ያዘ ሰው ማረምን እንዴ ምን ሆነሻል? ክርስቶስን ያዘ ኢጎን የገደለ ሰው ለኔ አራዳ ልጅ ነው። አይምሮ ላይ ሁሌም ቢሆን እሱን የሚያሰላስል ቅድስናውን በማሰብ የሚቀደስ ቃሉን ቀን ከማታ የሚያነብ ሰው ለኔ አራዳ ልጅ እሱ ነው። በቃ ማስማርት በቃ የሚሰራ ለቤተሰቡ ያው የሚደርስ በቻለው መጠን ከምንም ነገር ቅድሚያ ያለችው ክርስቶስ ነው የሚሰው። ክርስቶስን ስትይጂ ሁሉም ነገር ይቀጥላል። የሥራ ምንም ጥረግረ ብላ የሚለውም ነገር ይመጣል። ዱቅ ብለሽ እንደ ክርስቶስ ምናምን ትይኮና አይሆንም። ክርስቶስ ራሱ ጥረግረ ብላ ስላለን ይመጣል። ስትወጁ እሱን ወደዛ ትይጃለሽ ማለት ነው። ስታምኚ ስትቀበይ ፋራስ ለኔ ፋራ ማለት ነው። ማርያም ፋራ ልንገርሽ፣ ወይኔ ፋራ ባለው ነገር የሆነ ጊዜ በሰጠው ነገር የሚተማመን ሰው፣ ባንክ ውስጥ ባለው አካውንት ሰላሙን የሚለካ ሰው፣ በአባቱ ስልጣን በራሱ ስልጣን ወይ በምናምን ዝናው የሚመካ ሰው ለኔ ያሳዝነኛል። ለምን ምንም አይነት ነገር ምድር ላይ ከሰከንድ በኋላ የኑር አይኑር አታውቂም። ገባሻ? ከዛ አኳያ በመላው በምኑ ምናምን የሚመካ ሰው ያሳዝናል። ባላቂ ጠፊ ነገር የሚመካ ከፈጣሪን የማያስቀድም ሰው ለኔ ሰገጤ ነው። እግዚአብሔር ነው የሚል አይመጣውም። እኛም አንዱ ፋራ ስለነበርኩኝ ነው እንግዲህ ከኤክስፒሪየንስ ነው ከተመክሮ ከልምድ ነው። ምን ስኬት ለአንተ ምንድን ነው? ስኬት ለኔ እንዳልኩሽ ነው። በቃ ክርስቶስ ነው ለኔ ስኬት፣ መጨረሻው እሱ ነው። ከዛ በተረፈ ግን በዚህ አጋጣሚ ማስተላለፍ እንፈልገው ከኔ በኋላ የሚመጡ ልጆች ስኬት ብለው የሚያስቀምጡት ነገር ይኖራል አይምሯቸው ላይ። ለምሳሌ ዝነኛ መሆን ምናምን የሆነ ግን አይደለም። ስኬት ክርስቶስ የሚያዝ ነው። ከክርስቶስ ጋር በቃ መግባባት፣ ከሱ ጋር ሰላም ሆኖ መኖር፣ ክርስቶስን በሁሉ ነገር የሱ ኃይል እንዲገለጥ አንቺ ላይ የሱ ብርሃን እንዲታይ መፍቀድ ነው ስኬት ለኔ እንጂ ከዛ ውጭ ያለ ዝና ምናምን ይመጣል እኮ ተራ ነገር ነው። ግን
ከዛ በኋላ ያ ስኬት መጥፊያሽም ሊሆን ይችላል ነው። ዓለማዊ ብቻ ሲሆን እኮ ይመጣል፣ ችግር የለውም። ከዛስ መጥፊያ ይሆናል። ዓለማዊ ስኬት እንደዛ ነው። አዎ የሆነ በወርስ እኮ በተገዛ ነገር እኮ የሆነ ነገር ሲያደርግ ነብሶ ሞቷል እኮ አይደል? ስኬት ያልነው ነገር የፈለገ ነገር ግን ቢሆን ክርስቶስን ይዞ ሰው አይጎዳም፣ አይከዳም። ገባሽ? እንደ ሰው አይደለም። ገባሽ? በወቅታዊ አይደለም፣ ክርስቶስ ዘላለማዊ ነው። ስለዚህ እሱን ከያዘ የዛ ሰው ስኬት ዘላለማዊ ነው ማለት ነው። ክርስቶስ ያስደስትሻል። እሱ ከዛ ምን ይሰጥሻል? ጥሩ ሚስት ይሰጥሻል። ቀጣይ ስኬት ላይ የመጣው ነገር ሰላም፣ ቤተሰብ ሰላም ይሰጣል፣ ጓደኛ ይሰጣል። እሱን ነው የምልሽ። እኔ ሚኪ ባሪያው ከአንድ ከ10-15 ዓመት በፊት 24 ውስጥ ሚኪ ባሪያው እስቲ በቃ የሆነ ፍሪክ ጭሰታም ፍሪክ ምናምን ነበር። ገባሻ? የምታወቀው 24 ምናምን በቃ እንደዚህ በቃ በራፕ ምናምን እንደ ሚኪ ዜጋው ምናምን ገባሻ? ዛሬ ላይ ግን እኔ እዚህ ጋር ቁጭ ብዬ ክርስቶስን እንድናገር ያደረገኝ የእሱ በረከት ነው። ለእኔ ደግሞ የስኬት ነው። ደስ ሲል በጣም ደስ ታስቀናለህ። እውነት በጣም ደስ ይላል። ለእኔ ትልቅ ነገር ነው ይሄ በጣም እና ሁሉም ሰው ይሄን ነገር ኤክስፒሪየንስ ቢያደርግ ሰላም እንሆን ነበር። ማርያምን ነው የምልሽ፣ ፍቅር እንሆን ነበር ከልብ። አሁን ብዙ ወጣቶች አንተን ይከተላሉ፣ ይወዳሉ። እሱ ልክ ነው። ይህን በጣም ይወዱታል። ስለዚህ በአንተ አንደበት ይህንን ነገር ሲሰሙ እውነት ትክክለኛውን ነገር እንዲያገኙ ረዳሃቸው፣ አገዝካቸው ማለት ነውና እሱ በእኔ በኩል ታየ ነው። የእሱ ብራንድ ሪፍሌክት አደረገ እንጂ ምንም ነገር አይደለም። በጣም ይመቸኝ። ከሴት ልጅ በጣም የምትወደው ታደንቀው ነገር ምንድን ነው? ሀስል ይመቸኛል። ሴት ልጅ ሀስል ስታደርግ ደስ ይለኛል። ጎበዝ ነው። በጣም የማልወደው ነገርም በዛው ልክ ጎልዲገር ሲሆኑ በቃ ያሳዝኑኛል። ሀስለር ሴት እኔ በጣም አፕሪሼት አደርጋለሁ። ይመችኝ። ሰርታ የምትሞክር ሴት በጣም ነው የምወደው። ትክክለኛ አይነት ስኬቱም እዛ ውስጥ ነው ያለው አይደል? እና በቃ ወደ ፈጣሪ ቀርባ ስራዋን የምትሰራ የምትጣጣር ሴት አደንቃለሁ። በመጨረሻ እንግዲህ በአንተ ሙያም ሊሆን ይችላል፣ በንግዱ ዓለም ውስጥ ስላለ በዛም በንግዱ ዓለም ውስጥ ለሚመጡ ታዳጊ ልጆችም ሊሆን ይችላል ብዙ ምክር ሰጥተህልናል። እንደ የመጨረሻ ሀሳብ የምታስተላልፈው የምትሰጠው መልእክት ካለ ደግሞ ያው ክርስቶስን ከያዙ በኋላ ደግሞ ምክንያቱም እሱን ነው በብዛት የመከርከውና ከዛ በኋላ እንደው ምን ማድረግ አለባቸው፣ ምን ያደርጉ የሚለውን ነገር የምትሰጣቸው ምክር ካለ የምታስተላልፈው መልእክት ካለ እድሉን ልስጥ። ማስተላለፍ የምፈልገው ነገር ቢኖር አሁን የሆነ ስራ ሰው ጀመረ ወይም ሙዚቃም ሊሆን ይችላል፣ ምንም ሊሆን ይችላል። ስራውን ማክበር ከምንም ነገር በላይ ያለውን ነገር እያንዳንዱ ነገር ለስራው መዋል። ለምን አንዴ ገብተናል ስራ ላይ የጀመርነው ስራ መቋረጥ የለበትም። የጀመርነውን ስራ አቆምን ማለት አይመጣውም። ስለዚህ ከገባን አይቀር በደንብ መስራት፣ በደንብ መልፋት፣ የሚያስፈልገውን ነገር ሙሉ ማድረግ። አንድ ሰው ለምሳሌ ዛሬ ስራ እየሰራ ስራ የሚሰራ ሰው ስራ ስታርታፕ የሆነ ሰው በእኔ አመለካከት መዝናኛ ቦታ ምናምን መሄድ አለበት ብዬ አላስብም። ለምን ዛሬ ስታርታፕ ሆኖ የሰራ መዝናኛ ቦታ ሄዶ የሆነ ሳንቲም ስፔንድ የሚያደርግ ከሆነ በአመት ውስጥ ስፔንድ የሚያደርገው ነገር የቢዝነሱ የሆነ ጊዜ የሚያስቀጥለውን ነው የሚሆነው። ገባሻል? አብዛኛው ጊዜ አንዳንዴ ጀለሶች ቢዝነስ ጀምሩና የሆነ መኒ ሜክ ሲያደርጉ ወጥተው መዝናናት ወጥተው ሲዝናኑ ሳንቲሙ ብቻ ሳይሆን ነገ ጠዋት ተነስተው የሚሰሩበትም ጊዜ ኢነርጂ ምንም እየሞተ ነው የሚሄደው። ስራ ቦታ ላይ መገኘት ምናምን እንደዛ እንዳይሆን ስፔሻሊ የምሽት መዝናኛ ምናምን ሳንቲም የሚያስጠፋ ነገር ቦታ አለመገኘት ያ ትልቅ ጥቅም አለው። እንደ ዕቁብ ቁጠሪው 2 ዓመት ሙሉውን እኔ ለምሳሌ 2 ዓመት ሰራ እንትን መዝናኛ ቦታ 1 ብር እኔ ሄጄ ለመጠጥ ምናምን ያጠፋሁት ነገር የለም። ያ ነገር ጠቅሞኛል። ማሽን ነገ የሆነ ማሽን ቢበላሽ አውጥተሽ ትገዣለሽ። ለምን ስላልጠጣሁበት ምን ስላላልኩበት ብሩን ማሽን ይገዛልኛል። ገባሻል? ብዙ ሰው ስራ ይጀምርና እንደዛ ምናምን ይጠፋና ሳንቲሙ የሆነ ነገር ሲበላሽ የሚሞላበት ነገር አይኖርም። ከዛ አኳያ ለስራቸው መክፈል ያለባቸው ነገር ቢከፍሉ ጥሩ ነው።